ብሔረሰቦች እነማን ናቸው? ህዝቦችስ ምንድነው? አሁን ህገ መንግስቱ ላይ ብሔረሰቦችና ህዝቦች ይላል። የብሔር ብሔረሰቦች ትርጓሜ የሚለው አሁን ትርጓሜ የሚያስፈልገው እዚህ ላይ ነው። ብሔር ምንድነው? ብሔረሰብ ማን ነው? ህዝቦች የሚለውስ ማለት ሽማግሌዎች፣ አዛውንቶች የሚኖሩበት አካባቢ ላይ ያሉ መስጊዶች የሚሆኑ የተለያዩ ቤተክርስቲያን ተቋማት በአካባቢው ላይ የሚረብሿቸው ሰዎች እንዳሉ ወይም ደግሞ ድምጽ የሚረብሻቸው አካላት እንዳሉ ከግምት ውስጥ ማስገባት ተገቢ ነው። ይሄ ምንድነው? ማነው ምክክር ኮሚሽን የሚባለው 4 ዓመት ሙሉ አጀንዳ ይሰበስባል። 4 ዓመት አጀንዳ በ4 ሰዓት እንኳን ባይቻል በ4 ቀን በ4 ሳምንት በ4 ልሙጡ አረንጓዴ ቢጫ ቀይ ካልሆነ በስተቀር ኮከብ ያለበትን ባንዲራ አልፈልግም የሚል ኢትዮጵያ ያለ። ስለዚህ የትኛው ነው ትክክለኛው ኢትዮጵያ ሰንደቅ ዓላማ የሚለው ጉዳይ ውይይት የሚያስፈልገው ነው። በዚህ በዝርዝር በቀረቡት የመወያያ አጀንዳዎች ውስጥ ግን የባንዲራ ጉዳይን የተመለከተ ነገር አላየሁምና ይሄው ምርጫ አልቋል። ምክክር ኮሚሽኑም ሰሞኑን ስብሰባ እየጠራ ነው መሰለኝ። በመላው ዓለም ላይ የተሰበሰቡ አጀንዳዎች ላይ ውይይት ይደረጋል። እሱም እንትን ይላል እንግዲህ ጥቅምት ላይ ዲሞክራቲክ ኢትዮጵያ ተፈጥራ ብሔራዊ መግባባት ተፈጥሮ ሰላም እናገኝ እናያለን። ስለዚህ አሁን እንደነ ጀዋር መሐመድ ወርደው የተለያዩ የአመጽና የረብሻ የግርግር ፖለቲካ ላይ ጭቃ ማብካት ከፈለጉ ለእርሶ ያለን ክብር ይወርዳልና እባክዎት እንደተከበሩ ይቆዩ ብንል አይ ካላዋረዳችሁኝ አልቆይም አይነት ነገር ነው የእሳቸው ትግል። የኦሮሞ ነጻ አውጪ ግንባር ሆኖ ሲወጣ የመጀመሪያ መከራከሪያቸው ኢትዮጵያ የምትባለው ሀገር ኦሮሞን አትገልጽም፣ የኦሮሞን ማንነት፣ የኦሮሞን ሀገር ሰሪነት፣ የኦሮሞን ታሪክና ባህል የካደች ናት የሚል ጥያቄ ያነሱ ነበር። አሁን ከዚህ ከ4 ዓመት በኋላ የተሰበሰበ አጀንዳ አሁን ሁለቱ መሰረታዊ ነገሮች ይፈታል፣ ዘላቂ ሰላምና መረጋጋት ያመጣል። ለኔ አይመስለኝም። ፖለቲካም እስከሚገባኝ ዲሞክራሲያዊ ስርዓት በኢትዮጵያ ምድር እንዲወለድ ያደርጋል አይመስለኝም። ስለዚህ በዚህ ሀገራዊ ምክክር ኮሚሽን የምንጠብቀው የእንትና ብሔር ተወካይ፣ የእንትና ብሔር ተከራካሪ፣ የእንትና ብሔር ነፃ አውጪ የሚል በብሔር የሚደራጅ ማንኛውም አይነት የፖለቲካ አደረጃጀት መጥፋት አለበት። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ። ከመሆን መልቲሚዲያ የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬው ፕሮግራማችን የሀገራዊ ምክክር ኮሚሽን ወይም ብሔራዊ ምክክር ኮሚሽን በቅርቡ ምክክር የሚደረግባቸውን 8 አጀንዳዎች በሀገር አቀፍ ደረጃ ውይይት የሚደረግባቸውና ምክክር የሚደረግባቸውን 8 አጀንዳዎች ለይቶ ይፋ አድርጓል። እኛም በዛሬው ፕሮግራማችን ከነዚህ 8 አጀንዳዎች መካከል አንኳር ናቸው የምንላቸውን ዋና ዋና ነጥቦች አንስተን የምንወያይ ይሆናል። እንዲሁም ሀገራዊ ምክክር ኮሚሽኑ የት ተነስቶ የት ደረሰ፣ ዛሬ ላይ የደረሰበትን ሁኔታ ስንመለከት በቀጣይ ምን አይነት ፋይዳ ይዞ ሊመጣ ይችላል የሚለውን ጉዳይ አብረን የምንመለከት ነው የሚሆነው። ባነሳነው ሀሳብ ላይ ያላችሁን የግል አስተያየት በኮመንት መስጫው ላይ ልታሰፍሩልኝ ትችላላችሁ። ማንኛውንም ሀሳብና አስተያየት ልታቀብሉን ለምትፈልጉ ልታገኙን ለምትፈልጉ ወዳጆቻችን ደግሞ ከታች የምናስቀምጠውን ስልክ ቁጥር ተጠቅማችሁ በዋትሳፕ በኩል ልትጽፉልን ልትደውሉልን እንደምትችሉ ለማስታወስ እወዳለሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን ሳትረሱ በሱፐር ቻት እና በሱፐር ስቲከር እንዲሁም የቻናላችን ሜምበር ወይም አባል ቤተሰብ በመሆን ድጋፍ ልታደርጉልን እንደምትችሉ እየገለጽኩኝ ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት ጋብዛለሁ። እንግዲህ ብሔራዊ ምክክር ኮሚሽን መግቢያ ላይ እንዳልኩት በ8 አጀንዳዎች ላይ ውይይት ለማድረግ ወይም ደግሞ ከመላው ኢትዮጵያ የተመረጡ ተወያዮች እና ተወካዮች በሚገኙበት በሀገራዊ ጉዳይ ላይ ኢትዮጵያውያን እስከዛሬ ድረስ ሲወርዱ ሲወራረዱ እስከዛሬ ድረስ መጥተው በማያግባቡንና ለግጭት በዳረጉን ከአንድነታችን ከመስተጋብራችን ይልቅ ልዩነታችንን በሚያሰፉ እሰጥ አገባዎች እየተጠመድን እስከዛሬ ድረስ ሲያጋጩን የኖሩ ምክንያቶችን ለይቶ በማውጣት ምክክር ተደርጎባቸው ዘላቂ የሆነ ሰላም በሀገርና በሕዝብ መካከል እንዲኖር ሊያደርግ በሚችል መልኩ ዝግጅት ሲያደርግ ቆይቶ የአጀንዳ መረጣዎችን ሲያደርግ ቆይቶ 4 ዓመታት ለፈጀ ጊዜ በተለያዩ አካባቢዎች በመላው ኢትዮጵያ እንዲሁም ደግሞ በተለያዩ የዓለም ሀገራት ከሚገኙ ኢትዮጵያውያን ጋር በመገናኘት የዳያስፖራውንም ሐሳብ በማካተት
በአሁኑ ሰዓት ከነዚህ ኢትዮጵያውያን የተውጣጡ ወይም ደግሞ የተመረጡ የስምንት ነጥቦችን የያዘ የመወያያ የአጀንዳ ነጥብ ይዘው መጥተዋል፣ ይፋ አድርገዋል። እነዚህ ለውይይትና ለምክክር የሚቀርቡ 8 አጀንዳዎች በመላው ኢትዮጵያ ከተውጣጡት ተወካዮች ጋር በመጨረሻው የምክክር ሂደት ላይ ውይይት የሚደረግባቸውና ሀገራዊ ፋይዳ ይኖራቸዋል ተብሎ እየተጠበቁ ያሉ አጀንዳዎች ናቸው። እንግዲህ በዚሁ መሰረት ብሔራዊ ምክክር ኮሚሽን ይፋ ያደረጋቸው 8 አጀንዳዎች ወይም 8ቱ ለምክክር የሚቀርቡት ነጥቦች የመጀመሪያው አጀንዳ 1 የሀገር ግንባታን የተመለከተ ጉዳይ ነው። ሁለተኛው የመንግስት አደረጃጀትና ቅርጽ እንዲሁም የፖለቲካ ስርዓት፣ የፖለቲካ ውክልናና የምርጫ ስርዓት የሚል ነው። አጀንዳ 3 የፌዴራል ከተሞች አዲስ አበባና ድሬዳዋ ከተሞች ጉዳይ። አራተኛው ወይም አጀንዳ 4 የሃይማኖት ጉዳይ። አጀንዳ 5 የተቋማት ግንባታ፣ የህግ የበላይነትና ሰብአዊነት ጉዳይ። አጀንዳ 6 የማህበራዊና ኢኮኖሚያዊ እንዲሁም የአርሶ አደርና የአርብቶ አደሮች ጉዳይ። አጀንዳ 7 ሙስናና የመልካም አስተዳደር ጉዳይ። አጀንዳ 8 የሰላም ግንባታ ጉዳይ። እነዚህ ናቸው 8ቱ ለውይይት ወይም ለምክክር እንዲቀርቡ ተደርጎ የተያዙት የመወያያ አጀንዳዎች። እነዚህ 8ቱ ነጥቦች ናቸው። እነዚህን 8 አጀንዳዎች የብሔራዊ ምክክር ኮሚሽን ሲመርጥ በእነዚህ በእያንዳንዱ ለምሳሌ አጀንዳ 1 ላይ በጣም ብዙ የሆኑ ከስሩ የሚዘረዘሩ ንዑስ ርዕሶች አሉት። አጀንዳ 1 የሀገር ግንባታ ነው። በሀገር ግንባታ ስር ብዙ ንዑስ ርዕሶች አሉት። አጀንዳ 2ም የመንግስት አደረጃጀትና ቅርጽ እንዲሁም የፖለቲካ ስርዓት፣ የፖለቲካ ውክልናና የምርጫ ስርዓት በሚለው ስርም እንደዚሁ ብዙ የተዘረዘሩ ንዑስ ርዕሶች ያሉት 8 አጀንዳዎች ናቸው። እነዚህን 8 አጀንዳዎች እንግዲህ የብሔራዊ ምክክር ኮሚሽን ኮሚሽነሮቹ ራሳቸውን በኃላፊነት ደረጃ በዚህ ስራ ላይ ካስገቡ በኋላ ወይም ደግሞ በህዝብ ተመርጠው ይህንን ኃላፊነት ከተረከቡ በኋላ ሙሉ ሰዓታቸውን ሙሉ ጊዜያቸውን በመውሰድ በጣም አስቸጋሪ በሆነ ሁኔታ የገጠር ቀበሌዎች በጣም የጎጥ የሚባሉ በጣም ሪሞት ኤሪያ የሚባል ቦታ ላይ ድረስ ሂደው ኢትዮጵያውያንን በማሳተፍ ያልተወከለ ያልተካተተ ያልተሳተፈ ሰው እንዳይኖር እስከዛሬ በነበረው የዛሬ ስንት ዓመት 87 ዓመተ ምህረት ወያኔ ያጸደቀውን ህገ መንግስት ብንመለከት የተወሰኑ የፓርቲው ሰዎች ወይም የኢህአዴግ ሰዎች የተወከሉበት ብዙ ኢትዮጵያውያን ያልተሳተፉበት በተለይም ደግሞ የአማራ ህዝብ እስከዛሬ ድረስ ጥያቄ የሚያነሳበት አልተወከልኩም የሚልበት በእነመለስ ዜናዊም ሆን ተብሎ የአማራ ህዝብ ተወካይ እንዳይኖረው የተደረገበትን ህገ መንግስት ህዝብ እንደተወያየበት አድርገው ማጽደቃቸውን እናስታውሳለን። አሁንም የህገ መንግስት ማሻሻያም አንዱ በዚህ የሀገራዊ ምክክር ኮሚሽን ውስጥ የሚካተት እንደመሆኑ መጠን በሚያጋጩን በሚያለያዩን ለቁርሾ በዳረጉንና ታሪካዊ ስህተቶች ናቸው በምንላቸው ጉዳዮች ላይ ውይይት ተደርጎባቸው ዘላቂ የሆነ ሰላም የህዝብ አንድነትና ግንኙነትን ባጠናከረ መልኩ ዘላቂ የሆነ መፍትሄ ለማምጣት 4 ዓመት የወሰደ ጊዜ እንደገና ሙሉ ሰዓታቸውን ወስደው ተጠቅመው ይሄን ሁሉ አጀንዳዎች ይሄን ሁሉ ጠቃሚ የሆኑ አጀንዳዎችን በማሰባሰብ ኢትዮጵያውያንን በማሳተፍ እነዚህን አጀንዳ ለይተው ይፋ ሲያደርጉ እነዚህን የሀገራዊ ምክክር ኮሚሽን አባላት የሆኑ ሰዎችን አለማመስገን ንፉግነት ነው የሚሆነው። ምክንያቱም እነዚህ ሰዎች የራሳቸው የሆነ ሙያ ያላቸው በራሳቸው እስከዛሬ ድረስ በመጡበት መንገድ የሚመሰገኑ ፕሮፌሰር መስፍን አርአያን ብንወስድ ለምሳሌ ከአማኑኤል ሆስፒታል ጀምሮ የተለያዩ ተቋማት ላይ በኃላፊነት ያገለገሉ በጣም ትልቅ የሆነ ለሀገር ከፍተኛ የሆነ አስተዋጽኦ ማበርከት የቻሉ ከራሳቸው አልፈው ለሌሎች መትረፍ የሚችሉ ሰዎች ሆነው እያለ ነገር ግን በመንግስት ተቃዋሚ ነን በሚሉ ሰዎች በኩል ለነዚህ ኮሚሽነሮች ለነዚህ ታላላቅ ኢትዮጵያውያን ይሰጣቸው የነበረ ታርጋ በጣም አስቀያሚና አጸያፊ ነበር። የመንግስት ተለጣፊዎች ናቸው፣ መንግስት የሚከፍላቸው ናቸው፣ የመንግስትን አጀንዳ የሚያስፈጽሙ ናቸው ምናምን እየተባለ የተለያየ ታርጋ ሲለጠፍላቸው ነበር። ነገር ግን እነዚህ የተመረጡ 8 አጀንዳዎችን ስንመለከት የትኛው ነው የብልጽግና ፓርቲ አጀንዳ የሆነው? ከዚህ ውስጥ ኢትዮጵያውያን ባይወያዩበት ችግር የለውም በዚህ ጉዳይ ላይ መወያየት ምን ያደርጋል የሚባልበት ነጥብ የትኛው? 8ቱም አጀንዳዎች እንዳልኩት በስራቸው በጣም ብዙ ንዑስ ርዕሶች ያሏቸው በዝርዝር የተካተቱ ናቸው።
እነዚህን 8 አጀንዳዎች ለይተው ሲያመጡ ከተጠቀሱት 8 አጀንዳዎች ውስጥ ባንወያይበትም ችግር የለም ይሄንን ለመሰብሰብ ነው ወይ 4 ዓመት የተቀመጣችሁት የሚያስብለው የትኛው ነበረ? የሀገር ግንባታ ጉዳይ፣ የመንግስት አደረጃጀት እና የፓርቲዎች አወቃቀር፣ የፌዴራል ከተሞች የአዲስ አበባና የድሬዳዋ ጉዳይ አጨቃጫቂ አልነበረም? የሃይማኖት ጉዳይ እስካሁን ድረስ መፍትሄ ያጡ ውሳኔ የሚፈልጉ ጉዳዮች የሉበትም? የተቋማት ግንባታ፣ የህግ የበላይነትና የሰብአዊነት ጉዳይ ኢትዮጵያውያንን እያጨቃጨቀ አልዘለቀም እስከዛሬ ድረስ? አጀንዳ 6 ማህበራዊ፣ ኢኮኖሚያዊ እንዲሁም የአርሶ አደርና የአርብቶ አደሮች ጉዳይ የሚያነጋግርና የሚያወያይ ጉዳይ የለውም? አጀንዳ 7 ሙስናና መልካም አስተዳደር ህዝቡ እየተማረረ ያለው በሙሰኞች መንግስት መዋቅር ውስጥ ባሉ ሌቦችና ጨርባሪዎች እንዲሁም ደግሞ የመልካም አስተዳደር እጦት አይደለም ህዝቡን እያማረረው ያለው? እነዚህን ነገሮች ስለማስተካከል ህዝብ መወያየት የለበትም? 8ኛው አጀንዳ የሰላም ግንባታ ጉዳይ ሀገራችን እስከዛሬ ላለችበት እሰጥ አገባና የትጥቅ ትግል እንዲሁም ደግሞ የተለያዩ ረብሻና አመጽ ግርግርን የሚፈልጉ ሰዎች እየረበሹና እየበጠበጡ ያሉት ሰላም እንዳይመጣ ኢትዮጵያ ውስጥ በሚፈልጉ የውጭና የውስጥ አካላት ህዝቡ እየታመሰ እየተረበሸ የሚኖርበት ጉዳይ በምክክርና በውይይት መፍትሄ ሊያገኝ አይገባውም? ስለዚህ እነዚህን 8 አጀንዳዎች መርጠው ሲያመጡ የማንወያይባቸው የማይጠቅሙ አጀንዳዎች ናቸው ወይ? አሁን የተገለጹት ለኢትዮጵያውያን የማይጠቅም የትኛው ነጥብ ነው? ልንወያይበት የማይገባው የትኛው አጀንዳ ነበረ የሚለውን ጥያቄ በተቃውሞ ጎራ ላሉ ሰዎች ጥያቄ ማንሳት እንፈልጋለን። ነገር ግን የመመለስ ፍላጎትም ያላቸው አይመስለኝም። እንግዲህ ከጠቀስኳቸው 8 አጀንዳዎች ውስጥ ወይም ብሔራዊ ምክክር ኮሚሽን ይፋ ካደረጋቸው 8 ነጥቦች ውስጥ እኛ ለዛሬ ለመወያየት የመረጥናቸው የተወሰኑ ነጥቦችን ብቻ በማንሳት ነው። ሙሉውን ለመወያየት በጣም ጊዜም ስለሚፈልግ ምናልባት ሌላ ፕሮግራም ይዘን ደግሞ ዛሬ ያላነሳናቸውን ነጥቦች የምናነሳ ነው የሚሆነው። ለዛሬ ግን ዋና ዋና የምንላቸውን ፖይንቶች እናነሳለን። ከዛ በፊት ግን ይህንን የሀገራዊ ምክክር ኮሚሽን 4 ዓመት መቆየቱን የሀገራዊ ምክክር ኮሚሽኑ እየሰራ ያለው ምንም ፋይዳ የሌለው ቀጣይም ሰላም ሊያመጣ የማይችል አንድነትን ሊያመጣ የማይችል ነው እያሉ ከሚተቹ ሰዎች መካከል ያልጠበቅኳቸው ሰው ይሄንን ሲናገሩ ሰማሁኝና ምን ነክቷቸው ነው? ከጀዋር መሐመድ ጋር የተጠጋ ሁሉ እሱን ሰላም ያለ ሁሉ የሚለከፈውና የሚበላሸው ለምንድን ነው የሚል ጥያቄ ያስነሳብኛል። ፕሮፌሰር መራራ ጉዲና ናቸው። ፕሮፌሰር መራራ ጉዲና እንግዲህ በኢህአዴግ ዘመን እኛ ነብስ ካወቅንበት ጊዜ ጀምሮ እንኳን ሰላማዊ የፓርቲ ፖለቲካ ምን ማለት እንደሆነ በሰላማዊ ትግል ለውጥ ማምጣት ይቻላል የሚለውን አመለካከት በማህበረሰቡ ዘንድ በማስረጽ በተለያዩ የፓርቲ አደረጃጀቶች ውስጥ በመግባት የፓርቲ አመራር በመሆን ኢህአዴግን በፖለቲካ ፓርቲነት በተቃዋሚነት ሲከራከሩ ሲፋለሙ የኖሩ ሰው ናቸው። ፓርላማ ድረስ ገብተው ፓርላማውን ነብስ ይዘሩበት ከነበሩ ሰዎች መካከል የኢህአዴግን ፓርላማ ማለት ነው አንዱ ፕሮፌሰር መራራ ጉዲና ናቸው። የለውጡ መንግስት ከመጣ በኋላ ግን ጀዋር መሐመድ ኦፌኮ የሚባለው የፕሮፌሰር መራራ ጉዲና ፓርቲ ውስጥ ሄዶ ከተቀላቀለ በኋላ ፕሮፌሰር መራራ ትልቁ ጀዋር ሆነው ተቀምጠዋል እና ከሳቸው በማልጠብቀው ደረጃ አንድ የፖለቲካ ምሁር እንዲሁም ደግሞ ከጃንሆይ ዘመን ጀምሮ በፖለቲካ ውስጥ እንደሚሳተፍ ሰው የዩኒቨርሲቲ የፖለቲካ ሳይንስ አስተማሪ የሆነ ሰው አንድ የሀገራዊ ምክክር ኮሚሽን ወይም ደግሞ እንደ ኢትዮጵያ ባለ 130 ሚሊዮን ህዝብ ባለበት ሀገር ላይ እንደ ኢትዮጵያ ባለ በጣም ብዙ የሚያጋጩና የሚያናጩ ነገሮች ባሉበት ሀገር ላይ 4 ዓመት የብሔራዊ ምክክር ኮሚሽኑ መውሰዱን እንዴት መሳለቂያ አድርጎ ሊያቀርብ ይችላል? በፕሮፌሰር መራራ ጉዲና እድሜና በእሳቸው የእውቀት ደረጃ ያለ ሰው ማለት ነው። እና እሳቸው በዚህ የሀገራዊ ምክክር ኮሚሽን ላይ ሊሳለቁ ሲሞክሩ ሰማኋቸው። ይሄ ምንድነው? ማነው ምክክር ኮሚሽን የሚባለው 4 ዓመት ሙሉ አጀንዳ ይሰበስባል። 4 ዓመት አጀንዳ በ4 ሰዓት እንኳን ባይቻል በ4 ቀን፣ በ4 ሳምንት፣ በ4 ወር አንድ ነገር ነው። 4 ዓመት በላይ አጀንዳ መሰብሰብ ማለት ፖለቲካ ለሚገባው ሰው የፖለቲካ ቲያትሩን ወሰን ክልል አልፌ ከመስራት ውጭ ምንድን ነው የሚያመጣው? አሁን ከዚህ ከ4 ዓመት በኋላ የተሰበሰበ አጀንዳ አሁን ሁለቱ መሰረታዊ ነገሮች ይፈታል፣ ዘላቂ ሰላምና መረጋጋት ያመጣል? ለእኔ አይመስለኝም። ፖለቲካ እስከሚገባኝ ዲሞክራሲያዊ ስርዓት በኢትዮጵያ ምድር እንዲወለድ ያደርጋል? አይመስለኝም። ስለዚህ ምንድነው ብዙ ጊዜ ነው የሚለው ምንድነው
የደንቆሮ ውይይት ነው የሚባለው። አንዱ ሌላውን አይሰማም፣ ራሱን ነው የሚያወራው። ስለዚህ ተቃውሞ የራሱን ያወራል፣ መንግስትም የራሱን ያወራል። እዚህ ደርሰናል። ግን በመሀል መረሳት የሌለበት የሚሊዮኖች ህይወት ጠፍቷል። የሚሊዮኖች ህይወት ተመሰቃቅሏል። ኢትዮጵያ እንደ ሀገር የመኖርና ያለመኖሯ ጥያቄም አጠያያቂ ደረጃ ደርሰናል። ይህንን እንግዲህ ስልጣን ላይ ያሉትም ተቃዋሚዎችም በስነስርዓት እንዲረዱን የሚፈልጉ እሱ ነው ዋና ጉዳይ። ይህን ሁሉ ተስፋ መቁረጥና አለመቁረጥ ጥያቄ ሳይሆን ይህን ሁሉ አይተን የተወሰነ ውሳኔ ነው። ይኸው ምርጫ አልቋል። ምክክር ኮሚሽኑም ሰሞኑን ስብሰባ እየጠራ ነው መሰለኝ። በመጪው ሐምሌ የተሰበሰቡ አጀንዳዎች ላይ ውይይት ይደረጋል። እሱም እንትን ይላል እንግዲህ ጥቅምት ላይ ዲሞክራቲክ ኢትዮጵያ ተፈጥራ ብሔራዊ መግባባት ተፈጥሮ ሰላም እናገኝ እናያለን። እኛ ግን ያ የሚባለው ነገር ምርጫውም ያንን ማምጣት ቢችል ምክክር ኮሚሽኑም ያንን ማድረግ ቢችል እንደ ማንኛውም ኢትዮጵያ ህዝብ እኛ ደስታውን አንችልም። ግን ደግሞ አጉል ህልም ውስጥ የለንም። አሁን ባለችው ኢትዮጵያ ውስጥ ሁለቱም ይሳካሉ ብል ግምት የለንም። እሱም ደግሞ የተደበቀ ሳይሆን ባገኘን አጋጣሚ ያው ለመንግስት ተወካዮች ስናስረዳ ነበር። እንደሰማችኋቸው ፕሮፌሰር መራራ እነ ፕሮፌሰር መስፍንን ያውቋቸዋል። በብሔራዊ ምክክር ኮሚሽን ውስጥ ያሉ ሰዎች በጣም ረጅም ጊዜ በተለያዩ ሙያዎች ላይ በተለያየ ዘርፍ ሀገርን ሲያገለግሉ የነበሩ ሰዎች ናቸው። እነዚህ ሰዎች የሚሰሩትን ስራ እውቅና ሰጥቶ የተሻለ ውጤት እንዲያመጡ እስከዛሬ ሲያጋጩን የነበሩ ነገሮች መፍትሄ እንዲያገኙ አስተዋጽኦ ከማበርከት ይልቅ በፕሮፌሰር መራራ እድሜ በእሳቸው የእውቀት ደረጃ የማይጠበቅና የማይገመት እንደዚህ አይነት ትችት ሲሰነዝሩ በጣም በሚያሳፍር ደረጃ ነው የሰማኋቸው። እና ለውጥ ያመጣል ወይ ብለው ይጠይቃሉ ፕሮፌሰሩ። ለውጥ የማያመጣ ከሆነ ለምን ይሄን ያክል ዋጋ ተከፈለበት? ለምን 4 ዓመት ይታገላሉ እነዚህ ሰዎች? ለምንድን ነው ህይወታቸውን ሁሉ ጊዜያቸውን ሁሉ ለዚህ ምክክር ኮሚሽን ስራ ሰጥተው እየተሰደቡ እየተዘለፉ ይሄን ሁሉ ዋጋ እየከፈሉ እየሰሩ ያሉት ለምንድን ነው? ሁለተኛስ ደግሞ እንደ ኢትዮጵያ አይነት ከባንዲራ ጉዳይ ጀምሮ የክልል አወቃቀር፣ የአንቀጽ 39 የህገ መንግስት ውክልና ተወክያለሁ አልተወከልኩም፣ ህገ መንግስቱ ይፍረስ አይፍረስ፣ ማስተካከያ ይደረግበት ወይም ከነጭራሹ ተቀዶ ይጣል የሚባል አይነት ክርክሮች በጣም ከትንሽ ጀምሮ እስከ ትልቅ የገዘፉ ክርክሮች የሚነሱበት ሀገር አጀንዳ ለማሰባሰብ በመላው ኢትዮጵያ እየተዘዋወሩ በ4 ዓመት ጊዜ ውስጥ ያሰባሰቧቸውን አጀንዳዎች ባይወስዱ ኖሮ ጊዜ ባይወስዱ ኖሮ የማይካተት ህዝብ ቢኖር ድምፁን ያልሰጠ ወይም ያልተሳተፈ ወይም ያልተካተተ አካል ቢኖር የሀገራዊ ምክክር ኮሚሽኑ የተጠበቀውን ውጤት ሊያመጣ የሚችልበት እድል የለም። ስለዚህ በኢትዮጵያ ስፋት ልክ በኢትዮጵያ የችግር ጥልቀት ልክ ያለብንን ችግር ያለብንን ቁርሾ የውስጥ ችግር የምናውቀው ከፕሮፌሰር መራራ ጉዲና የተደበቀ አይደለም። እነዛን ሁሉ ችግሮች ነቅሶ ለማውጣት እንዲያውም ያውም እኮ በዛ ሁሉ ጦርነት እየተካሄደ ነው። ውጊያ እየተካሄደ ውጊያ ባለበት አካባቢ እየሄዱ ሰላም በሌለበት አካባቢ እየሄዱ እየተሰደቡ አንዳንድም ከአዳራሽ እንዳይገቡ እየተከለከሉ በዚያ ሁሉ ረባሽ ባለበት አካባቢ ሁሉ እየተገኙ ነው ይህንን ስራ የሰሩት እነዚህ ሰዎች። እና አንዳንድ ጊዜ የፖለቲካው መስመር ካልተሳካ በቃ የነበረ ክብራቸውን ይዘው ቁጭ ቢሉ አንዳንድ ሰዎች ጥሩ ነበረ። ፕሮፌሰር መራራን ተው እንደተከበሩ ይኑሩ። ከእርሶ የምናውቀው የሰላማዊ የፓርቲ ፖለቲካ አካሄድ ነው፣ የምርጫ ፖለቲካን ነው የምናውቀው። ያስተማሩን ያሳዩን እኛ ልጆች እያለን ከኢህአዴግ ጋር ያደርጉት የነበረውን ሰጣ ገባ የምናውቀው በሰላማዊ ፖለቲካ መድረክ የሚከራከረውን ፕሮፌሰር መራራ ጉዲና። ስለዚህ አሁን እንደነ ጀዋር መሐመድ ወርደው የተለያዩ የአመጽና የረብሻ የግርግር ፖለቲካ ላይ ጭቃ ማብካት ከፈለጉ ለእርሶ ያለን ክብር ይወርዳልና እባክዎት እንደተከበሩ ይቆዩ ብንል አይ ካላዋረዳችሁኝ አልቆይም አይነት ነገር ነው የእሳቸው ትግል። ለማንኛውም እንደሳቸው አይነት በታሪክም በእውቀትም በእድሜም የገዘፈ ሰው በዚህ ደረጃ ነገሮችን መተቸት በሌለበት ደረጃ ለመተቸት ሲነሳ ያለውን የራሱን ክብር እያጣ የሚሄድበት ነገር ነው የሚፈጠረው። እንግዲህ ወደ ነጥባችን ስንመለስ በመጀመሪያ እንድናየው የፈለግነው ከ8ቱ የሀገራዊ ምክክር ኮሚሽን ይፋ ካደረጋቸው ነጥቦች መካከል የመጀመሪያው የሀገር ግንባታ የሚለው ጉዳይ ነው። የሀገር ግንባታ ውስጥ 1.1 ይልና የማንነትና የሀገር ባለቤትነት ጉዳዮች ይላል። 1.2 ታሪክና ማንነት፣
1.3 የጋራ ሀገራዊ ማንነትና እሴቶችን የሚመለከቱ ጉዳዮች እንዲሁም ሌሎች በርካታ ጉዳዮች ይላል። እነዚህን 3 ነጥቦች ብቻ ነው ነቅሰን ማውጣትና መወያየት የፈለግነው ዛሬ። እንግዲህ የማንነትና የሀገር ባለቤትነት ጉዳዮች ይላል። ብዙ ጊዜ ጥያቄ የሚነሳው ከ60ዎቹ የኢሃፓ ዘመን ጀምሮ እንግዲህ የተማሪዎች ንቅናቄ ውስጥም እነ ዋለልኝ መኮንን እነ ጥላሁን ግዛው ያነሷቸው የነበሩ ጥያቄዎች አሉ። ኢትዮጵያዊ ማን ነው የሚል ጥያቄ ያነሱ ነበር። ኢትዮጵያዊ ማን ነው የሚለው ጥያቄ እስከዛሬ ድረስ በተለያየ አውድ፣ በተለያየ ዘርፍ፣ በተለያየ ሁኔታ ሲገለጽና ሲጠቀስ እንመለከታለን። አብዛኛው ኢትዮጵያዊ ኢትዮጵያ የምትባለው ሀገር የኔን ማንነት፣ የኔን እሴት፣ የኔን ባህል፣ የኔን አለባበስ፣ የኔን አመጋገብ የማታካትትና የኔን ማንነት የማይታይባት የማይንጸባረቅባት ሀገር ሆናለች የሚል ጥያቄ ያነሳሉ። ኦነግ የነፃ አውጪ ፖለቲካን ሲያራምድ የኦሮሞ ነፃ አውጪ ግንባር ሆኖ ሲወጣ የመጀመሪያ መከራከሪያቸው ኢትዮጵያ የምትባለው ሀገር ኦሮሞን አትገልጽም፣ የኦሮሞን ማንነት፣ የኦሮሞን ሀገር ሰሪነት፣ የኦሮሞን ታሪክና ባህል የካደች ናት የሚል ጥያቄ ያነሱ ነበር። እነ ዋለልኝ መኮንን ኢትዮጵያ የብሔር ብሔረሰቦች እስር ቤት ናት ይሉ ነበር። ስለዚህ እነዚህ ሁሉ ጥያቄዎች የሚመለሱበት አጀንዳ ነው ማለት ነው። የሀገር ግንባታ ጉዳይ የማንነትና የሀገር ማንነትና የባለቤትነት ጉዳዮች የሚለው፣ ከዛ ታሪክና ማንነት የሚለው፣ በሶስተኛ ደረጃ የጋራ ሀገራዊ ማንነትና እሴቶችን የሚመለከቱ ጉዳዮች እንዲሁም ሌሎች በርካታ ጉዳዮች በሚለው ስር ኢትዮጵያዊነት ማለት ምን ማለት ነው? ኢትዮጵያዊ የሚባለው ማን ነው? ኢትዮጵያ የምትባለው ሀገር በውስጧ ያሉ ብሔሮችና ብሔረሰቦች እንዲሁም ደግሞ ህዝቦች የሚለውን አንቀጽ ጀምሮ ትንታኔ የሚፈልግና ውይይት የሚደረግበት ሁኔታ ይኖራል ማለት ነው። በዚህ ደረጃ እየተንከባለሉ የመጡ ጥያቄዎች መልስ የሚያገኙበት፣ በመላው ኢትዮጵያ ያሉ ከገጠር እስከ ከተማ ያሉ ኢትዮጵያውያን የተወከሉበት ውይይት የሚያደርጉበትና ኢትዮጵያዊ ማን ነው የማንነትና የሀገር ባለቤትነት ጉዳዮች የሚመለሱበት፣ የታሪክ ማንነት ማለት ለምሳሌ ኢትዮጵያ የአማራውን ታሪክ ብቻ ነው በተለያዩ ጽሁፎች ላይ የተጠቀሰው የአማራው ነገስታት የአማራው ማህበረሰብ ታሪክ እንጂ የሲዳማው፣ የወላይታው፣ የጋሞው፣ የኦሮሞው፣ የሶማሌው የተለያዩ ብሔሮችና ህዝቦች በዚህ በኢትዮጵያ ታሪክ ውስጥ አልተካተቱም፣ ታሪካችን አልተጠቀሰም የሚል መከራከሪያ የሚያነሱ አካላት አሉ። ነገር ግን ይሄንን ክርክር የሚያነሱ ሰዎች ራሳቸው ለምን በራሳቸው ቋንቋ በራሳቸው ባህል መሰረት ታሪካቸውንና ማንነታቸውን በሚገልጽ ደረጃ በጽሁፍ ደረጃ ቢያንስ ታሪክን በመክተብና በማስቀመጥ ደረጃ ለትውልድ በማስተላለፍ ደረጃ ለምን በራሳቸው ልጆች በራሳቸው ማህበረሰብ ውስጥ ባሉ ደራሲያንና ጸሐፊያን ለምን ታሪካቸው ሳይጻፍ ቀረ የሚል ጥያቄ ማንሳት ያስፈልጋል። ከዛ ሲቀጥል የጋራ ሀገራዊ ማንነትና እሴቶችን የሚመለከቱ ጉዳዮች እንዲሁም ሌሎች በርካታ ጉዳዮች ይላል። ብዙ ጊዜ ዶክተር አብይ ሲያነሳ የምንሰማው ነገር አለ። የወል ትርክት የሚለው ነገር አለ። የጋራ ማንነት፣ የጋራ እሴት፣ የጋራ ታሪክ፣ የጋራ ባህል። አሁን ብዙ የጽንፈኛ ፖለቲካ ላይ የቆሙ ሰዎች የጋራ ባህል የለንም፣ የጋራ ታሪክ የለንም፣ ኢትዮጵያን የየራሳችን ታሪክ እንጂ በጋራ የሰራነው ታሪክ የለም፣ የጋራ ማንነት የለንም የሚል መከራከሪያ ያነሳሉ። ስለዚህ አሁን የሀገራዊ ምክክር ኮሚሽኑ ኢትዮጵያውያን የጋራ ታሪክ አላቸው፣ የጋራ ባህል አላቸው ወይስ የላቸው የሚለውን ጉዳይ የሚመልስ ይሆናል ማለት ነው። ይሄ ጉዳይ ምንም እንኳን ትንታኔ የማይፈልግ ቢሆንም ኢትዮጵያውያን በተለያየ ጊዜ አንዱ ሲፈርስ፣ አንዱ ሲሰራ፣ አንዱ ሲያሸንፍ፣ አንዱ ሲሸነፍ፣ በጦርነት በጋራ አብረው ሲዘምቱ፣ እርስ በርስ ወሰን ለማስፋትና ግዛት ለማስፋት በሚል እርስ በርስ ውጊያዎች ሲካሄዱበት የነበረ ሀገር በተለያየ ጊዜ እርስ በርሱ የተዋለደ የተጋመደ ማህበረሰብ የተሰራበት በኋላም በጋራ ሆነው ኢትዮጵያ በምትባለው ሀገር ስር አንድ ማዕከላዊ መንግስት ያቆመ ማህበረሰብ የሚኖርባት ሀገር ነች። ይቺ ሀገር የጋራ ሀገራዊ ማንነት የላትም ብሎ መከራከር አንደኛ ይህን ክርክር የሚያነሱ ሰዎች የኢትዮጵያን ታሪክ አያውቁም፣ ቢያውቁም ደግሞ ለመካድ የሚፈልጉ ሰዎች ናቸው። ነገር ግን ክርክሩ እስካለ ድረስ መወያየቱ ተገቢ ነው በሚል ለአጀንዳነት ቀርቧል። የጋራ ሀገራዊ ማንነት አለን የለንም የሚለውን ጉዳይ ለመመለስ ኢትዮጵያውያን እርስ በርሳችን የተዋለድንና የተጋመድን መሆናችንን ለማረጋገጥና ለመረዳት የየራሱን ማህበረሰብ ዞር ብሎ መመልከት ብቻ ተገቢ ነው። አማራውም፣ ኦሮሞም፣ ትግሬውም፣ ወላይታውም፣ ሲዳማውም ያልተጋባና ያልተዋለደ ደም ያልተወራረሰ በትዳር በጋብቻ በልጅ በምናም ያልተገናኘ አባቱን እናቱን ጠርቶ ከዛ በኋላ አያቱ ላይ ሲደርስ
ነኝ ከሚለው ብሔር ውጪ የሆነ ሌላ ማህበረሰብ አካል የሆነበት እንደዚህ አይነት የተወራረሰና የተጋመደ ማህበረሰብ ሆኖ እያለ የጋራ እሴት አለው የለውም? የጋራ ማንነት አለው የለውም? የጋራ ባህልና የጋራ ማንነት ሀገራዊ ማንነት አለን የለንም የሚለው ጥያቄ ለክርክር እንዲቀርብ የሆነው ወያኔ የሚባል ቁጭራ የሆነ አሸባሪ ቡድን የኢትዮጵያ ስልጣን ላይ ከመጣ ጊዜ በኋላ እንግዲህ የወያኔ ትርክት የማን እንደሆነ ይታወቃል። ከግብፅና ከሻዕቢያ በኩል የተሰጠው ኢትዮጵያን በጋራ እንዳይኖሩ የከፋፍለህ ግዛ ፖለቲካ ይዞ መጥቶ የወላይታ የአክሱም ሐውልት ለወላይታው ምኑ ነው የሚሉ የወያኔ ሰዎች መጥተው ነው የእርስ በርስ ታሪክ የጋራ ታሪክ የለንም የየራሳችን የግል ማንነት እንጂ ማንም ኢትዮጵያዊ በጋራ ኑሮ የጋራ እሴት የጋራ ባህል ኑሮ ታያቅም የሚል መከራከሪያ ይዘው የመጡት ከዚያ በኋላ ነው። የሆነው ሆኖ ክርክሩ እስካለ ድረስ ለውይይት መቅረቡ ተገቢ ነው ብዬ አስባለሁ። ታሪክና ማንነትን በተመለከተ በተለይ ታሪክ የተሳሳተ የተዛባ ታሪክ ልክ እንደ አኖሌ ሐውልት አይነት የቆመበት ታሪክ ምንም እንኳን ግዛት ለማስፋት ብቻ ሳይሆን አንድ ኢትዮጵያን ለመፍጠር በተደረገ ውጊያ ውስጥ የተፈጸመ ወንጀል እንኳን ቢኖር ጉዳዩ በተጋነነ መልኩ እንዲጻፍ ተደርጎ በማህበረሰብ መካከል በተለይም በኦሮሞና በአማራ ሕዝብ መካከል ግጭት እንዲፈጠር እልቂት እንዲነሳ እርስ በርስ ከመገናኘትና ከመዋደድ ከመተሳሰብና ከመረዳዳት ይልቅ የመገፋፋትና የልዩነት የጥላቻ ፖለቲካ እንዲሰፍን በማድረግ ረገድ የተሰሩ የተሳሳቱ አፈንጋጭ የሆኑ የሚያለያዩ ታሪኮች የተጻፉበት ሀገር ነው ኢትዮጵያ የምትባለው ሀገር ታሪክ ማለት ነው። እነዛን ታሪኮች ከማደስና ከማስተካከል ጀምሮ ምናልባትም ደግሞ በዚሁ ሀገራዊ ምክክር ኮሚሽን ውስጥ የተጠቀሰው በመጨረሻው የሰላም ግንባታ በሚለው አጀንዳ 8 ውስጥ የተካተተው የሽግግር ፍትህ የሚል ጉዳይ አለ። ምናልባት በዛ ደረጃም ታይቶ ኢትዮጵያን ከዚህ በኋላ ያንን ቁርሾ ይዞ ላለመራመድ ከመቶ ዓመት በፊት በነበረ ሬሳ እየቀሰቀሱ የሚጣሉበትን ነገር አስቀርቶ ለመሻገር በሚያስችል ደረጃ ለውይይት መቅረቡ ተገቢ ነው ብዬ አስባለሁ። የሀገር ግንባታ በሚለው ስር ከተዘረዘሩት ነገሮች ውስጥ ያጣሁት ነገር አለ። የባንዲራ ጉዳይ አልተጠቀሰም። ምናልባት ፕሮፌሰር መስፍን በንዑስ አንቀጾች ውስጥ ስለሆነ ያለው ሳይጠቅሱ አልፈውት ይሁን ወይም ደግሞ የጋራ ሀገራዊ ማንነት እሴቶችን የሚመለከቱ ጉዳዮች በሚለው ውስጥ እንዲሁም የተለያዩ በርካታ ጉዳዮች የሚል ነገር ስላለው የባንዲራ ጉዳይ በርካታ ጉዳዮች በሚለው ነገር ውስጥ ተካቶ ነው ወይ? ለምንድነው ሳይጠቀስ ያለፈው? ምክንያቱም የኢትዮጵያ ሰንደቅ ዓላማ የትኛው ነው የሚለውን ጉዳይ ብዙ ሰዎችን ብዙ አካላትን እንደሚያነታርክ ይታወቃል እስካሁን ድረስ እና በዚህ ሀገራዊ ምክክር ኮሚሽን የምንጠብቀው አንድ ወጥ የሆነ የኢትዮጵያ ሰንደቅ ዓላማ ይሄ ነው ኢትዮጵያንን የሚወክለው ይሄ ነው የሚል ውሳኔ ከዚህ ከተወያዮቹ አካላት መካከል መምጣት አለበት ብዬ አስባለሁ። ምክንያቱም በኦሮሚያ በኩል የአረንጓዴ ቢጫ ቀዩ የሚኒሊክ ባንዲራ ስለሆነ አይመለከተኝም አይወክለኝም የሚል የተወሰኑ ሰዎች አሉ። በአማራ በኩል ደግሞ አሁን የወጣው ነፃ አውጪ ነኝ የሚለው የአማራው ሸኔ የኢትዮጵያን ሰንደቅ ዓላማ የራሱ የጎጥ አርማ ይዞ በመውጣቱ ይሄንን ለአማራ የሚታገል አሸባሪ ቡድን ይዞት የወጣው ባንዲራ ምናልባት አይወክለንም የሚሉ ሌሎች አካላት ሊኖሩ ይችላል። ኮከብ ያለበትን ባንዲራ አንፈልግም የሚል አለ። ልሙጡ አረንጓዴ ቢጫ ቀይ ካልሆነ በስተቀር ኮከብ ያለበትን ባንዲራ አልፈልግም የሚል ኢትዮጵያ ያለ። ስለዚህ የትኛው ነው ትክክለኛው ኢትዮጵያ ሰንደቅ ዓላማ የሚለው ጉዳይ ውይይት የሚያስፈልገው ነው። በዝርዝር በቀረቡት የመወያያ አጀንዳዎች ውስጥ ግን የባንዲራ ጉዳይን የተመለከተ ነገር አላየሁም እና በእርግጠኝነት ሳይካተት ቀርቶ ነው የሚል እምነት የለኝም። ወይ ፕሮፌሰር መስፍን ድንገት ሳያዩት አልፈውታል፣ ካልሆነም ደግሞ በርካታ ጉዳዮች በሚለው ውስጥ የጋራ ሀገራዊ ማንነትና እሴቶችን በሚመለከተው ነጥብ ውስጥ የተካተተ ሊሆን ይችላል ብዬ አስባለሁ። በሁለተኛ ደረጃ የመንግስት አደረጃጀትና ቅርጽ እንዲሁም የፖለቲካ ስርዓት የፖለቲካ ውክልናና የምርጫ ስርዓት ይላል። አጀንዳ 2 ማለት ነው። ከአጀንዳ 2 ውስጥ የተወሰኑ ነጥቦችን ብቻ ነው የምንመለከተው። የመጀመሪያው የመንግስት አደረጃጀትና ቅርጽ ይላል። የመንግስት አደረጃጀትና ቅርጽ ማለት ምን አይነት መንግስት ነው የሚኖረን? አሁን ለምሳሌ አሁን ያለው መንግስት የፓርቲ ፖለቲካን የሚከተል ከታች ጀምሮ በተለይ ከወረዳ ጀምሮ በሚመረጡ ተወካዮች በህዝብ ተወካዮች በኩል ተመርጦ ከዛ በኋላ የህዝብ ተወካዮች በጋራ ሆነው አሸናፊው የፖለቲካ ፓርቲ የሚያሸንፈውን ወይም ህዝብ መንግስት የሚመሰረትበትን ወንበር ካገኘ በኋላ
ራሱ ፓርቲው በማዕከላዊ ኮሚቴ ወይም በስራ አስፈጻሚ ኮሚቴ በኩል በሚመርጣቸው መሪዎች ነው ህዝብ የሚወከለው። የመንግስት አወቃቀሩ አሁን ያለው በዚህ ደረጃ ነው። ነገር ግን ወደ ፕሬዚደንሻል ስነ ስርዓት መሻገር አለብን። ኢትዮጵያ ውስጥ በአፍሪካ ውስጥ ኢትዮጵያና በጣም 1 ሚሊዮን ህዝብ ምናምን ያላት ሀገር ናቸው። የሪፕሬዘንታቲቭ ወይም ደግሞ የፓርቲ ውክልና የህዝብ ውክልናን በተወካዮች ምክር ቤት በኩል ህዝብ ተመርጦ ከዛ በኋላ የፓርቲዎች ፖለቲካን ተከትሎ ፓርቲዎች በሚመርጡት መሪ ነው መንግስት የሚመሰረተው ወይም የሀገሪቱ ጠቅላይ ሚኒስትር የሚመረጠው በዛ ደረጃ። ነገር ግን በሌላው ዓለማት ላይ እንደምንመለከተው 1 ወይም 2 ወይም 3 ሰዎች ይወዳደራሉ፣ በፕሬዝዳንትነት እጩ ሆነው ይቀርባሉ። ከዚያ በኋላ በመላው ኢትዮጵያ ይወዳደራሉ። እነዚህ ሰዎች መላው ኢትዮጵያ ድምጽ ሲሰጡ የመላው ኢትዮጵያን ህዝብ ድምጽ ሲሰጥ ከነዚህ 3 መሪዎች ውስጥ በእጩነት ከቀረቡት ሰዎች ውስጥ ይመራኛል የሚሉትን ግለሰብ ይመርጣሉ። ከዚያ በኋላ ያ የተመረጠው ሰው የኢትዮጵያ ፕሬዝዳንት ይሆንና የራሱን ካቢኔ ያዋቅራል ማለት ነው። እንደዚህ አይነት የመንግስት ስርዓት ባለበት ዓለም ላይ ነው የምንኖረው። አሁን በኢትዮጵያ የመንግስት አወቃቀርና የፓርቲዎች አወቃቀር ስነ ስርዓት ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ጠቅላይ ሚኒስትር ሆነው ሲመረጡ የተመረጡት በሻሻ በምትባለው ቀበሌ ውስጥ ብቻ ነው። ሌላው ኢትዮጵያዊ የሚመርጠው በብልጽግና ፓርቲ ስም የተወከሉ ሌሎች ተወካዮችን እንጂ ጠቅላይ ሚኒስትሩን በቀጥታ ድምጽ ሰጥቶ ሊመርጥ የሚችልበት እድል የለም። ስለዚህ የምርጫ ስርዓትና የመንግስት አወቃቀርን ስንመለከት በቀጣይ በሀገራዊ ምክክር ኮሚሽኑ መፍትሄ ያገኛል ብለን የምናስበው ከዚህ አይነት የተወካዮች የፓርቲ ፖለቲካ ወይም ደግሞ በህዝብ ተወካዮች ምክር ቤት በኩል በሚደረግ ከዚያ በኋላ የተመረጠው ፓርቲ በራሱ አባላት በኩል በሚመርጠው ጠቅላይ ሚኒስትር ሳይሆን ኢትዮጵያን በሙሉ በጋራ በአንድ ድምጽ ሊመርጡት በሚችሉት መሪ ከዛም ሲቀጥል ፕሬዝዳንት ሆኖ በሚያዋቅረው ካቢኔ የሚደራጅ መንግስት የሚኖርበት ሀገር ይሆናል ብለን ተስፋ እናደርጋለን። ምክንያቱም አፍሪካ ውስጥም የሌለ በመላው ዓለምም የሌለ እኛ ኢትዮጵያውያን ብቻ የምንተገብርበት ምክንያት የለም። ስለዚህ ተወካዮች ይኖራሉ። እነዛ ተወካዮች ግን በህዝብ ተወክለው ከመጡ በኋላ በተወካዮች ምክር ቤት ውስጥ ጠቅላይ ሚኒስትሩ በሚመራው ወይም ደግሞ ፕሬዝዳንቱ ነው የሚመረጠው አካል በሚያደራጀው መንግስት ውስጥ እንደ ህዝብ ተወካይ ሆነው ልክ የአሜሪካ ሴናተሮች እንደሚባለው ማለት ነው በዛ ደረጃ ውክልና አግኝተው ይገባሉ። ነገር ግን ፕሬዝዳንቱ በሚያደራጀው ካቢኔ መንግስት ይመራል ማለት ነው። እንደዛ ይሆናል ብለን ተስፋ እናደርጋለን። በቀጣይ የመንግስት የክልልና የፌዴራል የስራ አመራሮችና መሪዎች የስልጣን ዘመን እና ገደብ የሚል አለ። በዛም ደረጃ ውይይት ይደረግበታል ተብሎ ይታሰባል። ነገር ግን አሁን ካለው የምርጫ ሂደትና የመንግስት አወቃቀር ወጥተን ወደ ፕሬዚደንሻል የመንግስት ስርዓት እንገባለን የሚል ተስፋ አለን። ውይይት የሚደረግበትም በዛ ደረጃ እንደሆነ ይሰማኛል። እዚሁ ነጥብ ላይ አጀንዳ 2 ላይ የብሔር ብሔረሰቦች ትርጓሜ የሚል አለ። የብሔር ብሔረሰቦች ትርጓሜ 39/5 ይላል። እንግዲህ በህገ መንግስቱ ላይ የብሔር ብሔረሰቦች ትርጓሜ በሚለው ላይ ብሔሮች እና ብሔረሰቦች ብሎ የሚተረጉመው ምን እንደሆነ ራሱ አይታወቅም። ማለት አሁን ብሔር ምን ማለት ነው ብለን ስንፈልግ ብሔር ማለት ሀገር ማለት ነው። ብሔረሰብ ምንድን ነው? ብሔረሰብ ማለት እንግዲህ በግዕዙ ከሄድን ብሔር ሀገር ከሆነ ብሔረሰብ ማለት ደግሞ በአንድ ሀገር ውስጥ የሚኖር ሰው ወይም ሰዎች ማለት ነው። የዛ ብሔር ሰዎች ማለት ነው። ብሔረሰብ ማለት የብሔሩ ሰዎች ማለት ነው። ብሔሩ ደግሞ ሀገሩ ነው። ብሔር የሚለው ቃል አሁን የተሰጠው የሆነ የጋራ ቋንቋ ለሚናገሩ አንድ አይነት ቋንቋ፣ አንድ አይነት ባህል፣ አንድ አይነት አኗኗር ላላቸው የሆነ አካባቢ ላይ ለሚኖሩ ሰዎች ብሔረሰብ የሚል ወይም ብሔር የሚል ቃል ተሰጥቷቸዋል። ብሔረሰቦች እነማን ናቸው? ህዝቦችስ ምንድን ነው? አሁን ህገ መንግስቱ ላይ ብሔር ብሔረሰቦችና ህዝቦች ይላል። የብሔር ብሔረሰቦች ትርጓሜ የሚለው አሁን ትርጓሜ የሚያስፈልገው እዚህ ላይ ነው። ብሔር ምንድን ነው? ብሔረሰብ ማን ነው? ህዝቦች የሚለውስ ማን ነው? ህዝቦች የሚለው አነጋገር የመጣው ኢትዮጵያውያን አንድ ህዝብ አይደሉም፣ ከተለያየ የመንግስት አደረጃጀት የነበራቸው የየራሳቸው የሆነ የመንግስት መዋቅር የነበራቸው ከዚያ በኋላ እነዛ የተለያዩ መንግስታት በጋራ ሆነው አንድ ሀገር የፈጠሩበት እንጂ የጋራ የሆነ ማንነት ያላቸው አይደሉም የሚል ትርክት ይዞ የመጣው የወያኔ አስተሳሰብና አስተምሮ ያመጣው የተከለው በሽታ ነው። ስለዚህ ይሄ ብሔር ምንድነው? ብሔረሰብ ምንድነው? ህዝብ ማለት ህዝቦች ማለትስ ምንድነው? በአንድ ሀገር ሉዓላዊ በሆነች በአንድ ሀገር ክልል ውስጥ የሚኖሩ ኢትዮጵያን በሙሉ የኢትዮጵያ ህዝብ ተብሎ ነው የሚጠራው እንጂ
የኢትዮጵያ ህዝቦች ተብሎ አይጠራም። ህዝቦች ካልክ የተለያዩ ማንነት ያላቸው የተለያዩ ህዝቦች ማለት ነው። አንድ አይደሉም የሚለውን መልእክት የሚያስተላልፍ ነው። ስለዚህ እኛ ኢትዮጵያን ደግሞ አንድ ህዝብ እስከሆን ድረስ ታማኝ በየነ ከዚህ በፊት ሲከራከርበት አስታውሳለሁ። የዛሬውን አያርገውና ብሔር ብሔረሰቦችና ህዝቦች የሚባል ነገር የለም፣ እኛ ኢትዮጵያን አንድ ህዝብ ነን ብሎ ሲናገር እናስታውሳለን። ብሔር ብሔረሰብ ምን ማለት ነው? ብሔር ምንድን ነው? ብሔረሰብ ማን ነው? ለምሳሌ ብሔር ከሆነ አማራ ለምሳሌ ብሔር ነው። እሺ ብሔረሰብ ማን ነው? የአማራ ህዝብ ማለት ነው። ህዝቦች የሚለውስ ምንድን ነው? ብሔር ብሔረሰቦችና ህዝቦች። ግራ የገባው ትርጓሜ ነው ያለውና የህገ መንግስት ትርጓሜ ማን ነው የብሔር ብሔረሰቦች ትርጓሜ ያስፈልገዋል በሚል ውይይት የሚደረግበት አንዱ ይሄ ይሆናል። ልክ እንኳን አይደለም እኛ መላው የዓለም ህዝብ በጋራ ሆኖ አንድ ላይ ተሰብስቦ የፈጠራት አሜሪካ የምትባለው ሀገር ህገ መንግስታቸው ሲጀምር ዊ ዘ ፒፕል ብሎ ነው የሚጀምረው። ዊ ዘ ፒፕል ሳይል ከተለያየ ዓለም ሂደው ካርድ ተሰጥቷቸው የዜግነት ካርድ ተሰጥቷቸው ዜግነታቸውን ቀይረው አሜሪካ የሆኑት ሁሉ በአንድ የአሜሪካ ህዝብ ስር ነው የሚጠሩት። እንኳን አይደለም እንደ ኢትዮጵያ ያለ በጋራ ሞቶ በጋራ ተሰውቶ በጋራ ሰርቶ ሀገር ያቆይና የሰራ ህዝብ አይደለም ከተለያየ ዓለም መጥቶ በወረቀት ደረጃ ዜግነት የተሰጣቸው ህዝብ እንኳን በአንድ ህዝብ ስም ነው የሚጠሩት እና ሌላው ዓለም እንደዛ እየተጠራ በአንድ ሀገር ውስጥ የምንኖር እኛ ኢትዮጵያውያን ህዝቦች ተብለን የምንጠራበት ምክንያት የለም። ስለዚህ ኢትዮጵያ አንድ ህዝብ ነው ያላት። ህገ መንግስቱ ብሔር ብሔረሰቦችን የሚጠራበትና የሚተረጉምበት ትርጓሜ እንዲሻሻልና እንዲስተካከል ለውይይት መቅረቡ ተገቢ ነው ብዬ አምናለሁ። ሌላኛው በዚሁ ርዕስ ስር የራስን ዕድል በራስ የመወሰን እስከ መገንጠል የሚለው አንቀጽ 39 አንድ ወይም ሀ የሚለው ነው። አንቀጽ 39 ላይ አንቀጽ 39 ሀ የራስን ዕድል በራስ የመወሰን እስከ መገንጠል ይልና ብሔር ብሔረሰብ እንደሚላቸው ብሔሮችና ብሔረሰቦች እስከፈለጉ ድረስ ከኢትዮጵያ ጋር መኖር በቃን እስካለው ድረስ የራሳቸውን መንግስት መመስረት ይችላሉ፣ ሀገር መሆን ይችላሉ ብሎ የሚመራት ሀገር እንድትገነጣጠልና እንድትፈርስ አልተመቸኝም ያለ ብሔር፣ አልተመቸኝም ያለ ብሔረሰብ፣ አልተመቸኝም ያለ የትኛውም የወረዳና የዞን የጋራ ማንነት እሴት አለኝ ብሎ የሚያስብ በጋራ የቆመ አካል ሀገር መገንጠል እፈልጋለሁ ቢል እንዲገነጠል መብት ሰጥቶ የተጀመረ ህገ መንግስት ነው። ከጅምሩ የወደቀ ነው። ከጅምሩ ኢትዮጵያን ለማፍረስ የተጻፈ ነው። ከጅምሩ የኢትዮጵያ ጠላቶች ያረቀቁት ነው ይሄ ህገ መንግስት የምንለው ለዚህ ነው። የትኛውም ዓለም ላይ የራሱን የሚመራትን ሀገር ስትፈልጉ ተበታተኑ የሚይዛችሁ ህግ የለም ብሎ ጭራሽ በአንቀጽ አስደግፎ ሀገሩ እንድትፈርስ ህዝብ እንዲበታተን አድርጎ የተቀመጠ ህገ መንግስት አንቀጽ ያለበት ሀገር የለም እና ይሄ አፍራሽ የሆነ የወያኔ ህገ መንግስት ምናልባት የትግራይ ነፃ አውጪ ሆነው ስለመጡ እነሱ ነገ ከነገ ወዲያ ኢትዮጵያን ዘርፈው ሲበቃቸው የዘረፉትን ይዘው ታላቋ ትግራይ የሚሏትን ያችን ስባሪ አገር መፍጠር ስለሚፈልጉ ለዛ እንዲመቻቸው ያስቀመጡት መውጫ መስኮት እንደሆነ ይታወቃል። ነገር ግን ወያኔም አይገነጠልም፣ መዝረፍ እንጂ ተገንጥሎ መሄድ ፍላጎቱ አይደለም። የትግራይ ህዝብም ደግሞ ወያኔ ሊገንጠል ቢል የትግራይ ህዝብ ከኢትዮጵያዊነቱ ወዴትም ሊገነጠል ስለማይችል፣ ምክንያቱም ኢትዮጵያን የሰራ ህዝብ ስለሆነ ሊገነጠል ስለማይችል፣ ሌሎች ኢትዮጵያውያን ግን እርስ በርስ በጋራ ሀገር እንደመስራታቸው መጠን ስትፈልጉ መበታተን ትችላላችሁ የሚል አንቀጽ እንዲኖር ስለማንፈልግ ይሄ አንቀጽ ሊሻሻል ይገባዋል በሚል ለውይይት ቀርቧል። ሌላኛው 2.2 በዚሁ አጀንዳ 2 ላይ ማለት ነው የሀገሪቱ የምርጫ ስርዓት የመድብለ ፓርቲ ስርዓት ይልና 2.23 ላይ የፖለቲካ ፓርቲ አደረጃጀት ይላል። በጣም ትክክለኛ መፍትሄና ውሳኔ ውይይት የሚፈልግ መሻሻልም ያለበት አንድ የፓርቲዎች አደረጃጀት አካሂዳል። በኢትዮጵያ ውስጥ ኢትዮጵያ ዛሬ ለደረሰችበት ውጥንቅጥ ዛሬ ለምናየው የዘረኝነት ፖለቲካ እየዳረገን በዘር እየተደራጀ የእንትና ነፃ አውጪ እየተባለ እየተፈለፈለ የሚመጣ ከዚያ ነፃ አወጣዋለሁ በሚለው ህዝብ ስም እየማለ እየተገዘተ ሲዘርፍ እንደ ግለሰብ ነው የሚዘርፈው፣ ሲያጭበረብር እንደ ግለሰብ ነው የሚያጭበረብረው። ከዚያ በኋላ በወንጀሉ ሲጠየቅ ግን የእንትና ነፃ አውጪ ወይም የእንትና ተወካይ ስለሆንኩ የእንትና ብሔረሰብ ስለሆንኩ ብሔረሰቡን ለማጥቃት የመጣ ነው በሚል ወንጀለኞች የሚደበቁበት ምሽግ እንዲሆን የብሔር ፖለቲካ ያደረገ አንዱ አካሄድ ነው። ስለዚህ ይሄ ማንኛውም እየመጣ
በሐሳብ ማሸነፍና መወዳደር ያልቻለ የሆነ ብሔር ተወካይ ነኝ ብሎ በብሔር ስም ተደራጅቶ የፖለቲካ ፓርቲ ነኝ ብሎ የሚመጣ ከኢትዮጵያዊነት ዝቅ የሚል ወይም ደግሞ ኢትዮጵያዊነትን ለማሳነስ የሚፈልግ የየትኛውም ብሔረሰብ ተወካይ ነኝ ወይም ደግሞ ተከራካሪ ነኝ ብሎ መጥቶ በዛ ብሔር ስም ለመዝረፍ፣ ለመግደል፣ ለማጭበርበር የሚፈልግ ከዚያ በኋላ ሲጠየቅ ደግሞ ያንን ብሔረሰብ እንደተጎዳ አድርጎ የሚያወራ የፖለቲካ አካሄድ መጥፋት አለበት ከኢትዮጵያ ሰማይ ስር። ስለዚህ በዚህ ሀገራዊ ምክክር ኮሚሽን የምንጠብቀው የእንትና ብሔር ተወካይ፣ የእንትና ብሔር ተከራካሪ፣ የእንትና ብሔር ነፃ አውጪ የሚል በብሔር የሚደራጅ ማንኛውም አይነት የፖለቲካ አደረጃጀት መጥፋት አለበት። የሀገራዊ ምክክር ኮሚሽኑ ይህንን እልባት ያገኝለታል ብለን ተስፋ እናደርጋለን። በአራተኛ ደረጃ የምናየው የሃይማኖት ጉዳዮችን ነው። የሃይማኖት ጉዳዮች አጀንዳ 4 ላይ ነው ያለው። በሴኩላሪዝም እና በሃይማኖት ነፃነት መካከል ጤናማ ሚዛን መጠበቅ ይላል 4.11። ከዛ ዝቅ ይልና 4.1412 የሃይማኖት ነፃነት ገደቦች ይላል። የሃይማኖት ነፃነት እስከምን ድረስ ነው? የሃይማኖት ነፃነት ምን ማለት ነው? የሃይማኖት ነፃነት ለማን ነው የሚያስፈልገው? ለምዕመናኑ ነው? ለሃይማኖት መሪዎቹ ነው? ወይስ ለቤተ ክርስቲያኗ ነው? ለማን ነው? ለመስጊዱ ነው? ለቤተ ክርስቲያኗ ነው? ወይስ ለተለያዩ እምነት ተቋማት ነው? ነፃነቱ የሚያስፈልገው ለማን ነው? ገደቡስ እስከምን ድረስ ነው? ገደብስ ያስፈልገዋል ወይ? አሁን በሃይማኖት ነፃነት ስም የሌላውን ነፃነት የመንፈግ አካሄድ ይታያል ኢትዮጵያ ውስጥ። በሃይማኖት ነፃነት ስም እርስ በርስ የመራኮትና የመረባበሽ ነገር ይታያል። ስለዚህ እያንዳንዱ ሰው እያንዳንዱ ግለሰብ እንደ ግለሰብ እንደ ቡድንም ደግሞ በቡድን የሚከተለውን ሃይማኖት መከተል የሚያመልከውን አምላክ ማምለክ የፈለገውን ሃይማኖት የመከተል መብት አለው። በዛ ሃይማኖት ውስጥ ከፈቀደለት ድረስ በነፃነት የፈለገውን ነገር የማድረግ መብት አለው። ነገር ግን በነፃነት የፈለገውን ነገር የማድረግ መብት አለው ሲባል የነፃነቱ ገደብ እስከምን ድረስ ነው የሚለው ነገር አይታወቅም። ስለዚህ በሃይማኖት ነፃነት ስም የየትኛውም ሃይማኖት አካል፣ የየትኛውም ሃይማኖት ተወካይ፣ የየትኛውም ሃይማኖት መሪ፣ የየትኛውም ሃይማኖት ተከታይ የሆነ ሰው የሃይማኖቱ ነፃነት እስከምን ድረስ ነው የሚለው ጉዳይ በእርግጠኝነት በዚህ ሀገራዊ ምክክር ኮሚሽን የሃይማኖት መሪዎች የሃይማኖት አባቶችም ስለሚኖሩ የተወያዮቹ አካላት መካከል አንዱ እነሱ ስለሚሆኑ በዚህ ደረጃ ገደቦች ሊደረጉለት ይገባል ብዬ አስባለሁ። ለውይይት የቀረበውም በዛ ደረጃ መሆኑ ተገቢ ነው ብዬ አስባለሁ። 4.13 የሃይማኖት ተቋማት የድምፅ አጠቃቀምና የህብረተሰብ መብት የሚል ጉዳይ ተነስቷል። እንግዲህ በኢትዮጵያ ሰማይ ስር የተለያዩ የእምነት ተቋማት አሉ፣ የተለያዩ ሃይማኖቶችም አሉ። እነዚያ ሃይማኖቶች እንግዲህ ምዕመናን ቤተክርስቲያን ሲሄዱ፣ መስጊድ ሲሄዱ፣ የተለያዩ በፕሮቴስታንቱም በኩል በየቤተክርስቲያኖቻቸው ሲያመልኩ በየቤተክርስቲያኑ የሚሰማው ድምፅ በአካባቢው ላይ ያሉ ሌሎች ነዋሪዎችን በሚረብሽ ደረጃ ይሰማል። ስፒከር ወደ ውጭ ድረስ ወጥቶ በዚህ ደረጃ የአካባቢው ነዋሪ እስከሚረበሽ ድረስ መጮህ የለበትም። የመስጊድም ይሁን የቤተክርስቲያንም ይሁን የፕሮቴስታንት ቸርቾችም ይሁኑ ማንኛውም ተቋም ድምፅ በልኩ በገደብ መሆን አለበት የሚል ነገር ከዚህ በፊት ሲነሳ ነበር። አሁን በእርግጠኝነት የሀገራዊ ምክክር ኮሚሽን ውስጥ ይሄ በመግባቱ እነ ሞዓ ተዋህዶ ይመጡላችኋል። ይሄው ቤተክርስቲያንን ድምፅ ረበሸና አለ እንደዚህ አለ እያሉ ሌላ አሉባልታ ለማውራት የሚመጡ ሰዎች አሉ። እውነት ለመናገር ግን አሁን መስጊዶች ያሉበት አካባቢ፣ ቤተክርስቲያን ያለበት አካባቢ ወይም ደግሞ የፕሮቴስታንት ቤተክርስቲያኖች የኦርቶዶክስ ይሁን የፕሮቴስታንት ቤተክርስቲያኖች ያሉበት አካባቢ በዛ አካባቢ ያለ ማህበረሰብ አሁን ትልልቅ ሰዎች መተኛት የፈልጉ ያመመው ሰው ምናምን ቢኖር በእርግጠኝነት መተኛት የማይችልበት ሁኔታ አለ። በጸጥታ ስራ መስራት የሚፈልግ ሰው የሚረበሽበት ሁኔታ አለ። አሁን እንደዚህ አይነት እኛም እንደዚህ ስንል አሁን ምናልባት ከእምነቱ ተጻራሪ ቆመን ወይም ደግሞ ኔጌቲቭ ነገር ለማውራት የፈለግን አይነት ነገር የሚመስላቸው ሰዎች አሉ። ነገር ግን እነዚህ ነገሮች ምን ያክል ማህበረሰቡ ውስጥ ተቀባይነት አላቸው? በእነዚህ ነገሮች ውስጥ የተረበሸ ወይም ደግሞ እንዲስተካከል የሚፈልግ አካል የለም ወይ? ለውይይት መቅረብ አለበት የለበትም? ይሄ ጉዳይ በሌላው ዓለም ላይ የቤተ ክርስቲያናትም ይሁን የመስጊዶች ድምፅ ከግቢያቸው ውጪ አልፎ የሚሰማበት ምንም አይነት ምክንያት የለም።
እንኳን አይደለም በማይክ ደረጃ ውጪ እየተሰማ የአካባቢው ሰፈሩ ድረስ የሚሰማ ድምጽ አይደለም ከቤተክርስቲያኑ ግቢ ውጪ እንዳይሰማ ተደርጎ ነው እምነት የሚመለከው የሚከበረው። ስለዚህ ኢትዮጵያ ውስጥ ኢትዮጵያውያን የተለየን አይደለንም። አንዱ መስራት ሲፈልግ፣ አንዱ ማምለክ ሲፈልግ፣ አንዱ መተኛት የሚፈልግበት፣ የታመመ ሰው የሚኖርበት፣ ሽማግሌዎች አዛውንቶች የሚኖሩበት አካባቢ ላይ ያሉ መስጊዶች የሚሆኑ የተለያዩ ቤተክርስቲያን ተቋማት በአካባቢው ላይ የሚረብሿቸው ሰዎች እንዳሉ ወይም ደግሞ ድምጽ የሚረብሻቸው አካላት እንዳሉ ከግምት ውስጥ ማስገባት ተገቢ ነው። መስማማት ካለብን መወያየት ካለብን ነገሮችን ቁርሾችንን በልባችንም የያዝነውን በውስጣችንም ይዘን እስከመቼ ነው እያልን ያለውን ነገር ተወያይተን መፍትሄ ለማግኘት ካስፈለገ እንደዚህ አይነት ውይይቶች የግድ ያስፈልጋሉ። ስለዚህ ለውይይት ቀርቦ ቢያንስ ማህበረሰቡ በወሰነው ደረጃ አይ እናንተ ሰይጣን ስለተጠናወታችሁ ነው እንጂ የቤተክርስቲያንም የመስጊድም ድምጽ ማንንም አይረብሽም ካሉ በዚህ ምክክር መድረክ ላይ የሚወያዩ ሰዎች እነሱ የሚወስኑት ውሳኔ ይሆናል ማለት ነው። ለነገሩ በዚህ የውይይት መድረክ ላይ መቅረቡ በራሱ ለመፍትሄ አንድ እርምጃ እንደተሄደ ማሰብ ያስፈልጋል። የመጨረሻው ማንሳት የምንፈልገው በአጀንዳ ቁጥር 6 ላይ የተካተተው የመሬት ይዞታና የህዝብ ቆጠራ የሚል አለ። አጀንዳ ቁጥር 6 እንግዲህ ማህበራዊ፣ ኢኮኖሚያዊና የአርሶ አደርና የአርብቶ አደሮች ጉዳዮች የሚለው አጀንዳ ቁጥር 6 በስሩ 6.13 ላይ የመሬት ይዞታና ባለቤትነት ጉዳይ ይላል። እስከዛሬ እንደምናውቀው እንግዲህ መሬት ላራሹ ከታወጀበት ጊዜ ጀምሮ መሬት የገበሬው ሆኖ ነበር በመሬት ላራሹ ዘመን። ከዚያ በኋላ በመጡ መንግስታት ደግሞ መሬት የመንግስት ነው። ስለዚህ መሬት መሸጥ መለወጥ አይቻልም። ምናልባት እኛ ማንኛውም ኢትዮጵያዊ የሚሰራው ቤት ግድግዳና ጣራው ካልሆነ በስተቀር መሬቱ የሱ አይደለም። ነገር ግን ለመሬቱ ግብር ይከፍላል። ሲሆን ደግሞ አይ መሬቱ ያንተ አይደለም ጣራውና ግድግዳው ነው ያንተ የሚል መከራከሪያ ባይሆንና መሸጥ መለወጥ የሚባለው ደረጃ ላይ ምን አይነት የህግ ማዕቀፍ ይደረግበት? ሌሎች ባለሀብቶች አሁን መሬት የህዝብ ቢሆን የግለሰብ ቢሆን መሬት በገንዘብ ያላቸው ሰዎች ምናልባት ከድሆች እየገዙ መሬቱን በተወሰነ ገንዘብ ሰብስበው የተወሰኑ ባለሀብቶች እንደ ድሮ አይነት ፊውዳሎች የሚፈጠሩበት ሁኔታ እንዳይኖር ምን አይነት የህግ ማዕቀፍ ይኑረው የሚለው ነገር እንዳለ ሆኖ ነገር ግን መሬት የህዝብ መሆን አለበት ከሚሉት ወገን ነኝ እኔ ማለት ነው። ሌላው የህዝብ ቆጠራ ነው። የህዝብ ቆጠራ እንግዲህ ከሌ የሚባለው ብሔር ብዙ ነው፣ ከሌ የሚባለው ብሔር በቁጥር አልተወከለም ወይም ቁጥር ተቀንሶበታል፣ ተቀሽቦበታል ምናምን የሚባሉ ክርክሮች ይነሱ ነበር በህዝብ ቆጠራ ላይ። አሁን ግን ፋይዳ የሚባል መታወቂያ መጥቷል። ፋይዳ መታወቂያ በራሱ የኢትዮጵያ ህዝብ ቁጥር ማን ምን ያህል ቁጥር አለው የሚለውን ጉዳይ ይመልሳል ብዬ አስባለሁ። እና እሱም እንዳለ ሆኖ በተጨባጭ ግን የህዝብ ቆጠራው ላይ አይ ድምጼ ቁጥሬ ተቀንሶብኛል፣ ይሄን ያክል ቁጥር ነበር የነበረኝ፣ ነገር ግን ይሄን ያክል ቁጥር እንደሆነ ተደርጎ ነው የሚነገረው፣ ይሄ ትክክል አይደለም፣ ድጋሚ ህዝብ ቆጠራ መደረግ አለበት ምናምን የሚሉ መከራከሪያዎች ለውይይት መቅረባቸው ተገቢ ነው ብዬ አስባለሁ። አሁን እየሄድንበት ባለው የዲጂታላይዜሽን ዘመን ግን የፋይዳ መታወቂያ በራሱ ስንት ኢትዮጵያዊ እንዳለ እንዲሁም ደግሞ የትኛው ብሔር ስንት ቁጥር አለው የሚለውን ጉዳይ የሚወስን ነገር ስለሚሆን በዛ ደረጃ ይፈታል ብዬ አስባለሁ። ነገር ግን ለውይይት መቅረባቸው ሁለቱም የመሬት ይዞታና ባለቤትነትን የተመለከተው እንዲሁም የህዝብ ቆጠራን የተመለከተው ጉዳይ ለውይይት መቅረቡ ብዙ ኢሹ የሚነሳባቸው ሴክተሮች ስለሆኑ ማለት ነው እና ለውይይት መቅረቡ ተገቢ ነው ብዬ አስባለሁ። በወፍ በረር እነዚህን የተመለከትናቸውን አጀንዳዎች ካየን በቂ ይመስለኛል ለዛሬ። ሌላ በዚሁ አጀንዳ ላይ የሀገራዊ ምክክር ኮሚሽኑ ይዘዋቸው የመጡትን ነጥቦች እንደገና በድጋሚ ዛሬ ያላነሳናቸውን በሌላ ፕሮግራም የምንዳሰሳቸው ነው የሚሆነው። በአጠቃላይ ግን የብሔራዊ ወይም የሀገራዊ ምክክር ኮሚሽኑ እየሄደበት ያለው ርቀት በኢትዮጵያ ውስጥ ለዘመናት የዘለቁ ቁርሾችን ለመፍታት የሚሄድበት መንገድ እንዲሁም ደግሞ አጀንዳ አሰባሰቡን በሂደት ውስጥ ያልተወከለ ኢትዮጵያዊ እንዳይኖር ጊዜ ወስደው መስራታቸውን እያንዳንዱ ኮሚሽነር በዚህ የኮሚሽነርነት ሚናቸው ላይ በመላው ኢትዮጵያ ተንቀሳቅሰው ለቀጣይ ኢትዮጵያ ፋይዳ ያለው ውጤት ይዘው ለመምጣት ላደረጉት አስተዋጽኦ ሁሉ እንዳንድ ዜጋ እንዲሁም ደግሞ እንደ ሚዲያ አካል ላቅ ያለ ምስጋና ይገባቸዋል ብዬ አስባለሁ። እንደ ሚዲያም እንደ ግለሰብም አመሰግናለሁ ማለት እፈልጋለሁ። ምስጋና ይገባቸዋል ለኢትዮጵያ እየሰሩ ላሉት ስራ ማለት ነው።
እነዚህን ሰዎች መተቸት የሚፈልጉ መስደብ የሚፈልጉ ሰዎች በኢትዮጵያ ውስጥ ቁርሾዎች መፍትሄ እንዳያገኙ፣ ልዩነቶች ወደ አንድነት እንዳይመጡ፣ የሚያጋጩን ነገሮች ወደ ፍቅርና ወደ አንድነት እንዳንቀይራቸው የሚፈልጉ ቁርሾዎች ለዘመናት እንዲቀጥሉ የሚፈልጉ ሰዎች ናቸው። በዚህ ሀገራዊ ምክክር ውስጥ አልሳተፍም ያሉት የተወሰኑ አካላት ብሔራዊ ምክክር ኮሚሽኑን ለማናናቅ የሚፈልጉ እነ ፕሮፌሰር መስፍን አርያን የመሰሉ ታላላቅ ኢትዮጵያውያንን ለማጣጣል የሚፈልጉ ሰዎች እነሱ ተወያዩም አልተወያዩም ኢትዮጵያውያን ተወያይተው ነገ የነገዋን ኢትዮጵያ ዕጣ ፈንታና የራሳቸውን ዕጣ ፈንታ ይወስናሉ በዚህ ሀገራዊ ምክክር ኮሚሽን። ይሄ የሀገራዊ ምክክር ኮሚሽን ቢያንስ ለወደፊቱ 50 ዓመት ኢትዮጵያውያን በሰላም እንዲኖሩ የሚያደርግ ህገ መንግስት እንዲኖር፣ በህዝብ መካከልም ሰላማዊ የሆነ ግንኙነት እንዲኖር፣ ቁርሾዎች እንዲፈቱ የሚያደርግ ለቀጣይ 50 ዓመት ምናልባትም ለቀጣይ 2 ትውልዶች ዘላቂ የሆነ ሰላምን ማስፈን የሚችል መፍትሄ ይዞ ይመጣል ብዬ አምናለሁ። በእኔ በኩል በቀጣይ የሚኖሩ ሂደቶች ምን ይመስላሉ? ሐምሌ 8 ምክክሩ ይጀምራል ተብሏል። እስከዛ ድረስም ከዚያም በኋላ የሚኖሩ ሁነቶችን እየተከታተልን ወደ እናንተ ይዘን የምንመጣ ነው የሚሆነው። ማንኛውም ኢትዮጵያዊ ግን ይህንን የሀገራዊ ምክክር ኮሚሽን ውጤታማ የሆነ ስራ ወይም ፍሬ ያለው ውጤት ይዘው እንዲመጡ የበኩላችንን አስተዋጽኦ ከጎን ሆነን በመደገፍ ልናበረክት ይገባል የሚለው መልእክት ማስተላለፍ እንፈልጋለን። ለዛሬ የነበረኝን ፕሮግራም በዚሁ ነው የምቋጨው። ባነሳነው ሐሳብ ላይ ያላችሁን የግል አስተያየት በኮመንት መስጫው ላይ ልታሰፍሩልኝ እንደምትችሉ በድጋሚ ለማስታወስ እወዳለሁ። ልታገኙን ለምትፈልጉ መረጃ ልታቀብሉን ለምትፈልጉ ወዳጆቻችን ደግሞ ከታች የምናስቀምጠውን ስልክ ቁጥር ተጠቅማችሁ ልትደውሉልን ወይም መረጃ ልትልኩልን እንደምትችሉ እያስታወስኩኝ መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁንም እንዳትረሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም የቻናላችን ሜምበር በመሆን ድጋፍ ልታደርጉልን እንደምትችሉም እያስታወስኩ ከፕሮግራማችን ጋር አብራችሁ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም በአዲስ መረጃ እስከምንገናኝ ሰላም በያላችሁበት ለእናንተ ይሁን።